ማሳያችሁ በተለይ ሽበት ለሚወጣባችሁ ማለት ነው ሽበት ለወጣባችሁ ብላክስ የውጭ ነገር ከምትጠቀሙ ከቤት ሰርታችሁ ብትጠቀሙ ብዬ እመክራችኋለሁ። ዛሬ ማሳያችሁ ቡና ከቤት የተፈጨ ቡና ነው የምጠቀም እኔ ሽንኩርት እንደዚሁም ደግሞ ዝንጅብል እና የበቀሎ ዱቄት ጥቁር አዝሙድ ዳይ ወደ አሰራሩ 2 ማንኪያ ቡና የሀበሻ ቡና ማለት ነው የሀበሻ ቡና 2 ማንኪያ ቡና እንደዚህ አድርጌ በደንብ ይፈላል ማለት ነው። ከዛ ዝንጅብሉንና ቀይ ሽንኩርቱን ፈቅፍቄ እዚህ ላይ እጨምርበታለሁ። ስጨምርበት አሳያችኋለሁ። ሰብስክራይብ ለምን ደሞ አታረጉት? በአላህ ሰብስክራይብ አድርጋችሁ ቫይራል ብታወጡት ምንድነው የሚቀነስባችሁ? ሱብሃንአላህ ፈቅ ማሳየት ነበረብኝ። በጣም ይቅርታ ማለት ነው። ይሄ ዝንጅብል ማለት ነው። ይሄ ዝንጅብል የህንዶች ዝንጅብል ነው እኔ የምጠቀመው ማለት ነው። ህንዶች ጋር ገዝቼ ነው የምጠቀመው። እዚህ ካናዳ የህንዶች ሱቅ ታውቃላችሁ፣ ከህንድ ከሀገራቸው የሚያመጡት በጣም አሪፍ ዝንጅብል ነው። በዚህ ነው የምትፈቀፍቁት። ከዛ ደግሞ ቀይ ሽንኩርቱን እፈቀፍቀዋለሁ ማለት ነው። ቀይ ሽንኩርት ሽታው ምናምን ለምትሉ ጥቁር አዝሙዱና ቡናው ያጠፋዋል ማለት ነው። ገባችሁ? በተለይ ለሚነቃቀልባችሁ ሽበት ለሚወጣ ለምን ለሽበት በአንድ ቀን እልም ድርግም ነው የሚያደርግላችሁ። ሞክሩት። እውነት ለመናገር ስፈቀፍቅ አላሳያችሁ፣ በጣም ይቅርታ። በዚህ መልኩ አዘጋጅቻለሁ። ስፈቀፍቅ አላሳያችሁም። ያው እንግዲህ በጣም ይቅርታ። ይሄ የህንዶች ዝንጅብል ነው። ይሄ ደግሞ ያው ቀይ ሽንኩርት ነው። ሽታው ለምትሉት ሽታው ጥቁር አዝሙዱና ቡናው ስላለ እልም ድርግም ነው የሚያደርገው። ከቡናው እየጨመርኩ አሳያችኋለሁ። ይሄው በዚህ መልኩ እንደዚህ ጨምረዋለሁ ማለት ነው። እኔ ብዙ ጊዜ የህንዶችን ዝንጅብል ለምን እንደምወደው አላውቅም። ከሀገራቸው ስለሚያመጡት አታ ለቦርጭ ለምናምን ለመቀነስ ራሱ የህንድ ዝንጅብል ነው የምጠቀመው። የዚህ ሀገርም ዝንጅብል እጠቀማለሁ፣ ግን የህንዶች ብላክስ ደስ ይለኛል። አያችሁ፣ በዚህ መልኩ እንደዚህ በደንብ ታንፈቀፍቁትና ከዛ ምን ትጨምራላችሁ? ጥቁር አዝሙድ ማለት ነው። እኔ በግምት ነው የሚጨምረው። እናንተ ግን ከቻላችሁ አንድ ማንኪያ ይሄው ጥቁር አዝሙድ እዚህ ጋር እጨምራለሁ። ጥቁር አዝሙድ ሽበቱን እልም ድርግም ያደርግልናል። ለፀጉራችንም ብዙ ጥቅም አለው ማለት ነው እህቶቼ። በዚሁ አጋጣሚ በደንብ ተጠቀሙት ማለት ነው። ሜሳጅ አድርጉት። አሁን ብዙዎቹ ሜሳጅ አታደርጉም። እኔ ግርም የምትሉኝ ማለት ነው። ትለፋላችሁ ምን ትላላችሁ፣ ግን ሜሳጅ አታደርጉም። ሜሳጅ ማለት አንደኛ ሰውነታችን ይከፋፍትልናል። የሰውነታችን ቀዳዳ ምናምን ክፍትፍትፍት አድርጎ በጣም አሪፍ የሚያደርገው ሜሳጅ ነው። ገባችሁ? ግን አብዛኛውን ስለ ሜሳጅ የተረዳችሁ አልመሰለኝም። አብዛኞቻችሁ እያየዋችሁ ነው። ከተለያየ ሰዎች ቤት እየገባው ሳያችሁ ሜሳጅ አታረጉም። ሜሳጅ ስታረጉ አንደኛ ፀጉራችሁን ትሪት እያረጋችሁት ነው። ሁለተኛ ደግሞ ሌላ ፀጉር እንዲወጣ እያረጋችሁት ነው። በሶስተኛ ደረጃ ደግሞ ይሄ ቆዳችን አለ አይደለ? በቆዳችን ቀዳዳ አለ። እኛም ማናየው ፈጣሪ ረብል ዓለሚን የሚያዩ ማለት ነው። ስለዚህ ያን ቆዳ ይከፈትና ሌላ አዲስ ፀጉር ይወጣላችኋል። በሶስተኛ ደረጃ ደግሞ በተለይ ለወለዳችሁ ለሚነቃቀልባችሁ ሽበት እንዳይወጣብን ብላችሁ ለምትፈሩ ሁሉ ጊዜ ተጠቀሙት። ገባችሁ? ለምን ካላችሁ በጣም አሪፍ ነው። ከሌላችሁ ደግሞ የበቆሎ ዱቄት ከሌላችሁ የሩዝም መቀቀል ትችላላችሁ። እንደዚሁም ደግሞ ተልባ መጠቀም ትችላላችሁ። በተልባም ይሰራል። ግን እኔ የምጠቀመው ባለውበት አገር ይሄን የበቆሎ ዱቄት ነው የምጠቀም እኔ ማለት ነው። ይሄ አርጌ እንዴት አርጌ እንደማሰራው በደንብ ስቴፕ ባይ ስቴፕ አሳያችኋለሁ። ግን ሰብስክራይብ እያረጋችሁ አይደለም፣ ላይክ እያረጋችሁ አይደለም፣ ሼር እያረጋችሁ አይደለም። ሽበት እንግዲህ ማሰላማ ሽበትዬ ባይ ባይ የምን ሽበት እያላችሁ ራሳችሁን በዚህ መልኩ እንትን ማለት ትችላላችሁ። ከውጭ የሚገዛው ከሚገርማችሁ ማለት ነው ከውጭ የሚገዛው ወሂድ ማለት ነው እኔ ከዚህ ሀገር ከመጣው $300 ከፍዬ እንትን ብያለሁ። ፀጉሬን ቀለም ተቀብቻለሁ። ማፊ ፋይዳ። በባለፈውም ደግሞ እንደዚህ ከሱፐር ማርኬት እየገዛው እጠቀም ነበር። $27 አለ፣ በ30 አለ፣ በምን አለ ውሸት። ይሄ ነገር ግን ለኔ በጣም ጠቅሞኛል። አራስም ለሆናችሁ ይሄ ነገር በጣም ነው የምመክራችሁ። በተለይ ስደት ሀገር ያላችሁ ቅቤ የማታገኙ ገባችሁ? እኛ ኢትዮጵያ ስንወልድ አናታችን በቅቤ ራስ ያረጉናል እናቶቻችን።
እዚህ ሀገር ቅቤ ስለሌለ ደህና ቅቤ ስለሌለ ይህን ነገር ብትጠቀሙት እኔ በደንብ መከራችኋለሁ። ገባችሁ? አራስ ስትሆኑ ሰውነታችን ይከፋፈታል። ምን ይላል? ለዛ ነው እናቶቻችን ቅቤ የሚቀቡን ማለት ነው። ስለዚህ እናንተ ደግሞ ይህን ነገር አትርሱ እህቶቼ። አብዛኛውን እኛ በቃ በተለይ እዚህ ሀገር አውሮፓ ሀገር ተወልዳላችሁ በሶስተኛ ቀኑ ጡል እያላችሁ ሱፐር ማርኬት እና ከተለያየ ቦታ ናችሁ ማለት ነው። ግን ከተቻላችሁ ይህን እንደዚህ በዛ አርጋችሁ ሰርታችሁ ተጠቀሙ። እኔ ለራሴ ብቻ ስለሆነ ነው ለአንድ ቀን ነው ይህን የምጠቀመው። አሁን እቀባዋለሁ ማለት ነው። ስለዚህ ልዩነቱን በደንብ ታዩታላችሁ። በደንብ ዳይ ሳያችሁ ብዬ ነው። ይሄው በዚህ መልኩ አንጣፍፌዋለሁ ማለት ነው። ይኸውላችሁ እዚህ ምን አለው? ዝንጅብል አለው፣ ሽንኩርት አለው፣ ጥቁር አዝሙድ አለው፣ ቡና አለው። እነዚህ ነገሮች ለፀጉራችን በጣም ፕሮቲን ናቸው፣ ይጠቅሙናል። ከዛ የበቆሎ ዱቄት እንጠቀማለን ማለት ነው። ይሄው ድስትዬ ነው ወደዚህ ባፈላውበት ነው ደግሜ ማፈላበት እጨምረዋለሁ። ከዛ 2 ማንኪያ የበቆሎ ዱቄት ተጠቀማለሁ። ከፈለጋችሁ መጨመር ትችላላችሁ። እኔ ግን ለአንድ ጊዜ ስለምጠቀመው ለአንድ ጊዜ ብቻ ነው የምፈልገው ይሄን የምጠቀመው ማለት ነው። የበቆሎ ዱቄት ከሚገርማችሁ ከገዛሁት ስንት ጊዜ ማለት ነው። እኔ ጋር በጣም ቆይቷል፣ እየተጠቀምኩት አይደለም። እና እንደዚህ አድርጋችሁ የበቆሎ ዱቄት ባይዘወይ ለዳቦ ለምናምን በጣም አሪፍ ነው። እኛ ስለማናቅ እንጂ ብዙ ጥቅም አለው ማለት ነው። እንደዚህ አድርጋችሁ ታረጋላችሁ። እንደዚህ ይሄ ላሳያችሁ ብዬ ነው። እኔም እንደዚህ ያማሰልኩ ነው ከናንተ እኩል ማየው። ከዛ ለ3 ደቂቃ እሳት ላይ ቁጭ አደርገዋለሁ ለ3 ደቂቃ። አያችሁ በተልባ ማረግ ትችላላችሁ፣ በፈለጋችሁት ማረግ ትችላላችሁ። ሰው ባለው ነው አይደለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይላል የኔ አባቴ ማለት ነው። የሆነ ነገር ስንለው ማይቻል ነገር ከሆነ እንዴ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም፣ ምን ነካችሁ ልጆች ይለናል እኛን ማለት ነው። እኛ በዛን ታይም ላይ ገንዘብ የትም አናውቅም፣ ዝም ብለን ግዛ ነው የምናውቀው። እና ለ3 ደቂቃ እንደዚህ አድርጋችሁ በደንብ አድርጋችሁ ታማስሉታላችሁ። ይወፍራል። ይሄው በተለይ በስደት ሀገር ያላችሁ የወለዳችሁ እርጉዝ የሆናችሁ ለመውለድ ያሰባችሁ ይህን ተጠቀሙት። ይሄው እኔ እንግዲህ ያው ፀጉሬን ስቀባ ማሳየት ስለማልችል ነው፣ በጣም ይቅርታ። ግን አሁን እኔ እንደዚህ አርጌ ቀዝቅዝ አርጌ ፀጉሬን በደንብ ሜሳጅ አርጌ እጠቀመዋለሁ ማለት ነው። ይሄው አያችሁት እንዴት እንደሚወፍር። ይሄው እኔ አሁን ይህን በደንብ አርጌ ፀጉሬን በደንብ አርጌ ሜሳጅ እያርኩ ነው የምጠቀመው። ገባችሁ? ይህን ይመስላል። እና እህቶቼ ወንድሞቼ በተለይ በስደት ሀገር ያላችሁ ቅቤ የማታገኙ ከቻላችሁ በበቆሎ ከቻላችሁ በሩዝ ከቻላችሁ ተልባ ራሱ በጣም ፕሮቲን ነው። ገባችሁ? እንደዚህ እያረጋችሁ ሽበታችሁን መቆጣጠር ትችላላችሁ። የህንድ ሴቶች ምናምን ለምን እንደማይሸብቱ ታውቃላችሁ? 70-80 ዓመት ሆኗቸው አንድ ሽበት የላቸውም። ለሱ ደግሞ ይህም አለ። ሌላ መፍትሄ ይዤላችሁ እመጣለሁ። እህቶቼ ሰብስክራይብ፣ ላይክ፣ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ስቀባው ሜሳጅ እያርኩ ባሳያችሁ ደስ ይለኝ ነበር፣ ግን እንዴት አድርጌ ላሳያችሁ ፀጉሬን ማሳየት ስለማልችል ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ።